የባለብዙ ታሪኮችና የትላልቅ ድል ባለቤት ለሆነችው ኢትዮጵያና ሕዝቦቿ ታሪክን በሚገባ ሰንዶ ከማስቀመጥ አንጻር ክፍተቶች ይስተዋላሉ። በአፈ ታሪክ የሚነገሩም ቢሆኑ ያልተሟሉና ከትውልድ ወደ ትውልድ ለመተላለፍ የሚበቁ አይሆኑም። ይህ ደግሞ የታላቅ ሕዝብ ታሪክን ከማሳነሱም በላይ ዓለም በቅጡ እንዳይረዳው ሲያደርገው ተስተውሏል። ታላቁ የአድዋ ድል ለእንዲህ አይነት ክፍተት ተጋልጠው ለዓመታት ቆይቶ የነበረ ቢሆንም ዛሬ የኢትዮጵያውያን የአድዋ ድል የተጋድሎ ብርታት፣ ጽናትና ሌሎች የኢትዮጵያውያን የሉዓላዊነትና የአንድነት ተጋድሎ ታሪኮችን የሰነደው አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የውል ትውስታ የተሰኘ መጽሐፍ ለምርቃት በቅቷል። ድሮ በባርነት በጥጥ ለቀማ በትንቧሃ ነቀላ ይሰማሩ የነበሩ ጥቁር ወንድሞቻችንና እህቶቻችን ማንነታቸውን ለማረጋገጥ በዛም ብጽዕና ለማግኘት የሚተክሉት የኢትዮጵያ ወይም አቢሲኒያ ቸርች ነው። ስለዚህ አንዳንዴም ወደ ኋላ እየሄድን የሐሳቡ የድላችን የአድዋ መገለጣችን እና የብርታት መሰረታችን በዛ ልኬታ ደግሞ ማየቱ ጥሩ ነው። ይህ መጽሐፍ የበለጠ ኢትዮጵያዊነትን የሚያተጋ ለአዲስ መትጋት፣ ለአዲስ መፈለግ፣ ለአዲስ ምኞት የሚያነሳሳ ነው። ለዛሬዋ ሉዓላዊነቷ የተከበረና የሕዝቦች አንድነት እንደተጠበቀ እንዲኖር ዋጋ የከፈሉ ኢትዮጵያውያን ዘላለም ከትውልድ ወደ ትውልድ ሲታሰቡና ሲዘከሩ ሊኖሩ ይገባል። ለዚህ ደግሞ በድል ታሪክ ውስጥ የሚታወቁም ሆነ ታሪክ የዘነጋቸው ሊታወሱ ግድ ነውና በመጽሐፉ ውስጥ የተቀመጡት ትናንትናን ከዛሬ ያገናኘ ከመሆኑም ባሻገር ዓለም የኢትዮጵያውያንን ድል በልኩ እንዲረዳ የሚያስችል እንዲሁም የሀገርን ክብር የሚያረጋግጥ ነው። ዛሬ ላይ በኢኮኖሚውም እያደገች የምትገኘው ሀገር ኢትዮጵያም ትውልዱ የትናንትናውን ዋጋ እያስታወሰ በአእምሮ ውስጥ እንድትገነባም እድል የሚፈጥር ነው። አድዋ የበፊት የኢትዮጵያን የሶሻልና የፖለቲካ ታሪክ መሰረት ያደረገ በተለይ በዋነኛነት ዛሬን የምንሰራበትና ነገን የምንመለከትበት ሀያል መነጽር ነው። የመጽሐፍ ትጋታችን በዋነኛነት ደግሞ እየተኖረ ስላልተጻፈ አብዛኛው ጽሑፍ ደግሞ በውጭ ሀገር ጸሐፍቶች ላይ የምንተማመን በመሆናችን የማናውቃቸው በርካታ ነበሩ ማለት የተገባ ይመስለኛል። ስንተባበር የማናሸንፈው ጠላት፣ የማንሻገረው ፈተና፣ የማናሳካው ህልም እንደሌለ የአድዋ ተራሮች ምስክሮች ናቸው። እንዲህ አይነት እና ይህንን መሰል መጽሐፍቶች ተጽፈው መታተማቸው ትውልዱ ስለማንነቱ፣ ስለተከፈለለት ውድ ዋጋ፣ ስለሚጠበቅበት ኃላፊነትም ጠልቆ እንዲያውቅ ያስገነዝበዋል። ታሪክ ሀብት ነው። ይህ ደግሞ በሀገር ግንባታ ውስጥ የሚኖረው ሚና ቀላል የሚባል አይደለም። ይሁን እንጂ ያሉንን ታሪክ ለሀገርና ለትውልድ በማስተላለፍ ከዘርፉ ከመጠቀም አኳያ ክፍተቶች ነበሩበት የሚለው የኢትዮጵያ ቅርስ ባለስልጣን በአድዋ ድል ላይ ትኩረቱን አድርጎ በታሪኩ ባለቤት የተሰነደው መጽሐፍም ይህንን ክፍተት ከመሙላት አንጻር ትልቅ ሚና እንዳለው ያነሳል። ስለ አድዋ ታሪክ መጽሐፍ በርካታ ርዕሰ ጉዳዮችን መዳሰስን ይጠይቃል። ከጦር መሳሪያ እስከ ዲፕሎማሲ፣ ከባዮግራፊ፣ ሶሻል ሳይኮሎጂ፣ ሚሊተሪ። ሁለተኛ ደግሞ እንደ አድዋ አይነት ታሪክ ለመጻፍ በበርካታ የታሪክ ምንጮች ባህር ውስጥ መዋኘትን የሚጠይቅ ነገር ነው። ይህን እጅግ ፈታኝ ስራ እንግዲህ ጸሐፊው በጥሩ ሁኔታ አቅርቦታል። አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የውል ትውስታ የተሰኘ መጽሐፍ 26 ምዕራፎች ያሉት ሲሆን ከ1000 በላይ ገጾችም አሉት።